ማናገባ እዚህ ማንም አያገኝሽም። እሺ ታረጋጊ። እሺ እኔ ቁጭ ባያልፍሽ ሲየት እንዳትወጪ። በቃ አምላክ እነማን ናችሁ? ምንድን ናችሁ? አታ የግ ሰዎች ነው። ተረጋጊ። ማን ይሰማሃል ትፈልጋለህ? ትህትና ዛሬ ከረጅም ጊዜ ስቃይ ከረጅም አመት እንግዲህ መከራ በኋላ እንግዲህ በእግዚአብሔር ቸርነት በሰዎች ምክንያት እንግዲህ መድብል በሚገርም ሁኔታ ታዛ ከገባችበት እስራቷ በሚገርም ሁኔታ ወጥታለች ማለት ነው። እንግዲህ በጣም ደስ የሚል ነው። እግዚአብሔር ለሁሉም ነገር ምክንያት አለው። ፈጣሪዋን አምና እንግዲህ ሁሌም ተስፋ ሳትቆርጥ ስትማጸን ነበረ። የተማጸነችውም እንግዲህ እግዚአብሔርም አላሳፈራትም። ጸሎቷ ረድቷት ምክንያት ሆኗት ዛሬ እንግዲህ ታርፋለች ማለት ነው። ከመድብል ጋር ነበር እንግዲህ መድብል ነው እንግዲህ ከዛ ስቃይዋ ያወጣት በሚገርም ሁኔታ። ግን የሱ ቢያወጣትም አጋጣሚ ሆኖ እበር ላይ መድብል ማነው ዝና ስለደረሰባቸው መድብልና ትህትና ተለያይተዋል ማለት ነው። ዝና አጋጣሚ መጥቶ ትህትናን አይቷት ነበርና እንግዲህ ትህትና የወጣችበት በር አይደለም ሲጀመር በበሩ በኩል ዝና ስለመጣባትኝ እንግዲህ ዘላ ነው እሷ የሚወጣችው። መድብልም ዘሎ ነው እንግዲህ የሄደው ከነብሩክ ጋር የተገናኘው ማለት ነው። እሷም እንግዲህ ያን ቻንስ በመጠቀም የሚገርመው ለእግሯ ጫማ የላትም፣ ምንም ነገር አልነበራትም። በዛ ላይ ዘላ እንግዲህ የምትችለውን ያክል ሩጣ እንግዲህ ከኋላ ደግሞ እሷ በሁሉም ዙሪያ ተከባ ነበረ። ምክንያቱም የነዝና ሰዎች ብዙ ስለሆኑ እንግዲህ ከዛ ማምለጧን ያወቁ ሰዎች ለካሌብ ሞሲሳ ተደውሎለ ካሌብ ሞሲሳ እንግዲህ እየዛተበት ነው የሚገኘው በሚገርም ሁኔታ። እሱንም ዝናም ደግሞ ዛሬ ትተናኔን ካመለጠችኝ እኔ ራሴ ሰዋለሁ እያለ እየፎከረ ነው። ግን እንደሆነለት እንዲጠበቀው አይደለም። ከዛ ቀጥታ ሲከተል የነበረው ልጅ ደግሞ ሌላ ሰው ጋር ተገናኝታ ሄደች እና ሰው ጨምሩልኝ ብሎ ነበር የደውሎ ለዝና አትይዛትም እንዴ ሲለው አይ ከሌላ ሰው ጋር ስለሆነች ኃይል ያስፈልገኛል ብሎ እንግዲህ ቆሞ ነው የጠበቀው። በመጨረሻም እንግዲህ ዝና ደረሰ። ዝናም ሲደርስበት እንግዲህ ዝና በጣም ተናዶ ስለነበረ በቃ በጠረባ ነው የጣለው። ያኛው ልጅ ደግሞ ፌንት በልቶ ሲንፈራፈር ድጋሜ እሱን ለማንቃት እንደገና ዝና ሌላ እንትን ወሰደበት ማለት ነው። በዛ መካከል እንግዲህ እየወደቀ እየተነሳ ባለበት ሰዓት ላይ ትህትና የሆነ ሰው አጋጣሚ መንገድ ላይ አግኝታ ነበረ። እሱን እንግዲህ ባክህ አድነኝ ብላ ያለውን ነገር ነግራው ተማጽናው ቀጥታ ወደ ቤቱ ይዟት ሄደ ማለት ነው። ቤቱም ሲገባ እንግዲህ ጓደኞቹ ጋር ባንድ ላይ ሆነው ነበር የሚኖሩትና አንድ ላይ እንደሰብሰብ ብለው ሰራተኛ ቀጥረው አንድ ላይ ነው ያሉት። የሚገርመው ማለት ነው ጓደኞቹ ጋር እንግዲህ እንደዛ ከሆነ በቃ ችግር የለውም ብሎ ነው ይዟት ሄደው። ይዟት ከሄደ በኋላ ቤት አስገብቷት እንግዲህ ጉነዛኞቹ ልጆች በጣም ማለት ሆነሽ ነው የመጣሽው ሲሏት ያለውን ነገር ስትነግራቸው በጣም ነው የፈሩት። ማለት ፈሯት የሆነ ነገር በቃ እቺ ልጅማ የሆነ ነገር ይዛለች ጦስ፣ ስለዚህ እቺ ልጅ ከዚህ ግድ ማውጣልን እባክህ እያሉት ነበረ። ይሄንን አብርሽ ይባላል ማለት ይሄኛው ልጁ እና ቆይ አንተ ሲላል ለሚስትነት ፈልገህ ነው እንዲያመጣሃት ለትዳር ነው እንዲያመጣሃት እያሉት ነበረ። እሱም እንግዲህ አባት ቀልዱ በእናታችሁ እናንተ ሰውን መርዳት አታቁም እንዴ? ሰውን ለመርዳት እኮ የሆነ መስፈርቱ የሆነ ነገር አያስፈልገውም። ምን ማለት ፈልጋችሁ ነው እያላቸው ነው እንግዲህ ያለው። እሷም እንግዲህ የዛሬን ባካችሁ አትርፉኝ፣ ሊገሉኝ ነው የመጡት ሰዎቹ ገዳዮች ናቸው፣ ስለዚህ ለገዳዮች አሳልፋችሁ አትስጡኝ እያለች እንግዲህ ከፍ ዘቅ ብላ እየተማጸነቻቸው ነው የሚገኙት። እንግዲህ የአብርሽ የሚባለው ልጅ ነው እሷን የሆነ ነገር እንዳይደርስባት እሷን ለማዳን የሚችለውን ያክል እያደረገ ያለው ማለት ነው። ሌሎቹ ማንም ዘወር ብሎ እያየ አይደለም። ወይም ደግሞ እነዛኞቹ ልጆች እንደውም ይቺ ልጅ ከዛ አስወጡልን፣ ካጠገባችን ትውጣልን እያሉ ነው የሚገኙት። ምክንያቱም ማለት በቃ ይቺ ልጅ ጦስ ይዛብን ነው የመጣችው፣ ሞት ይዛ ነው የመጣችው ሁሉ እያሉ ነው እንግዲህ እየፈሩ ያሉት። ግን ቢፈሩም እንግዲህ ያ ልጁ እኔ ደብቃታለሁኝ እንግዲህ ወዲያው በር ነው የተንኳኳው። ምክንያቱም እነዚህና ያኛው ልጅ የገባችበትን በር አይተው ስለነበረ
ወዲያው በር ነው የተንኳኳውና በር ሲንኳኳ እንግዲህ በጣም ነበር የደነገጡት። በቃ ከዛ ካሁን በኋላ ምንም እንዳትሉ አንድ ሰው እንደዚህ ብሎ አላየንም ነው ብሎ እንግዲህ ጓደኞቹን ቃል ካስገባ በኋላ ይዞ እንግዲህ ቀጥታ ወደ የሚደበቅበት ክላስ ነው ይዟት ሄደው። ከዛም ይዞ ሄዶ እንግዲህ ወዲያው ደበቃት ማለት ነው። ከዛም ከደበቃት በኋላ እንግዲህ አንድም ሰው እንዳትናገሩ ብሎ እንግዲህ የሆነ ውስጥ ሚስጥር ሩም ውስጥ ነው አስገብቶ የደበቃት። ዝና ግን ወደዛ በር አምርቷል። ያገኛት ይሆን? እኔ ግን ደግሞ ያገኛት ተስፋ አድርጋለሁ። ምክንያቱም ግዴታ መዳን አለባት። ድጋሜ እሱ ካገኛት በጣም ከባድ ነው። ምክንያቱም አሁን ከተገኘች ቀጥታ ወደ እርምጃ ነው የሚወስዱት። ምክንያቱም ሰውየው ኮማ ውስጥ ነው ያለው። ምክንያቱም የእሷ ኩላሊት ሊሰጥ የተባለው ሰውዬ ማለት ነው። ስለዚህ በጣም ከባድ ነው አሁን ላይ። እሷ ደግሞ ዝና እጅ መግባት የለባትም። በዛ ላይ ይሄኛው ልጁ ደግሞ የሚገርመው እኔ የተሰማኝ ንገራችሁ ጋይስ፣ ይሄ ልጅ ማለት ነው የተተና ወንድሟ ነው አብርሽ የሚባለው ልጅ ማለት ነው። ታስታውሳላችሁ አይደለ? በድሮ በልጅነቱ ወጥቶ የጠፋ ወንድም እንዳላት ታውቃላችሁና በዛ ይመስለኛል በእርግጠኝነት እሱ ነው። ሲቀጥል ደግሞ ከየት ነው የመጣሽው ብሎ ሲጠይቃት የመጣችበትን ቦታ ስትነግረው ድንግጥ አለ ማለት ነው። ከዛ ምን ነው ታውቀዋለህ እንዴ ስትለው አይ አላውቀውም ዝም ብዬ ነው ምናምን ተወልጄ ያደኩት እዚሁ ነው አለ ማለት ነው። ምክንያቱም ይመስለኛል መናገር አይፈልግም ይመስለኛልና እንግዲህ እንደዛ ብሎ ነው ዝም ያለው። እሷም እንግዲህ ፈጣሪዋን እየተማጸነች ነው ያለችው። ብቻ እንግዲህ እንደምትተርፍና ምንም ነገር እንደማይደርስባት ተስፋ እናደርጋለን። ከዛ ከተዘጋ በር ያወጣት አምላክ አሁንም እንደሚያድናት ተስፋ አለን። ምክንያቱም አሁንም እሷም ጸሎቷን እያደረገች ነው። እግዚአብሔርም ደግሞ እንግዲህ እንደ ቸርነቱ ይረዳታል። በጨለማ ቤት ውስጥ እሱ ይረዳልና እንግዲህ እግዚአብሔር እንደሚረዳት ምንም ጥርጥር የለውም። ይረዳታል ብለን ተስፋ እናደርጋለን። እርግጠኛ ነኝ ትወጣለች። ደግሞ ለምን ታውቃላችሁ? ከዛ ከመከራ እንኳ ወጣለች። ምክንያቱም ያኔ እንኳ እዛ መድብል በዛ በእንትን አውጥቷታል። ስለዚህ አሁን ደግሞ ምንም አትሆንም። እና ቤተሰቦቻችን ትትና ክፍል 2 ዛሬው እንግዲህ ቪዲዮ ይሄን ይመስላል። በቀጣይ በአዲስ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ በያላችሁ በተወዳችኋለሁ ቤተሰቦቼ። መልካም ቆይታ። ባይ ባይ። ላይክ አይረሳ፣ ሰብስክራይብ